بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. يا نبينا عليه الصلاة والسلام ታላቅነት ለሰው ልጅ ዋሉትን ውለታ ሲገልጽ አንድ ገጣሚ እንዲህ ነበር ያለው ومما زادني شرفا وتيها وكدت بأخمصي أطأ الثريا دخولي تحت قولك يا عبادي وأن صيرت أحمدا لي نبيا. يعني كبر دستا فندقاي بتعم بدستا فندقي معناتنو زليه ትልቅ ርቀት ላይ ያለችውን ሱረያን ለመያዝ ምንም አልቀረኝም። دخولي تحت قولك يا عبادي يا عبادي እናንተ ባሮቼ ሆይ የሚለው ንግግርህ ውስጥ እኔ በመገኘቴና وأن صيرت أحمدا لي نبيا أحمدን ለኔ ነብይ አድርገህ በመላክህ ይላል። ነብዩ አለይሂ ሰላቱ ወሰላም ወደዚህ ምድር ሲላኩ የምድርን የክፉነት መጠን በከፍተኛ ደረጃ እንዲወርድ አድርገዋል። ምክንያቱም የደግነት መለኪያ ናቸው፣ የጥሩ ስነ ምግባር ቁንጮ ናቸው። ነብዩ አለይሂ ሰላቱ ወሰላም የሰብአዊነት ሚዛን ናቸው። አለይሂ ሰላቱ ወሰላም በሁሉም ህይወታቸው ሰብአዊነትን በትክክል መኖር የቻሉ ናቸው። የሰው ልጅ ሰው የመሆን ክብር በምድር ላይ ኖረው ያሳዩ ነብይ ናቸው አለይሂ ሰላቱ ወሰላም። የሰው ልጅ እውነትም ሰው ካልሆነ የሰውነት ክብር የለውም። ከእንስሳ በታች የሆነ ማንነት ላይ ሊገኝ ይችላል። ነብዩ አለይሂ ሰላቱ ወሰላም የሰው ልጅ የማንነት የሰውነት ክብሩን የት ድረስ መሆን እንዳለበት ሚዛኑን ያስቀመጡ ሰው ናቸው። ነብዩ አለይሂ ሰላቱ ወሰላም ሰውነትን ምድር ላይ በትክክል ኖረው ያሳዩ ናቸው። አለይሂ አፍضل الصلاة وأزكى التسليم። በዚህ ፕሮግራም በአላህ ፈቃድ ከእናንተ ጋር ቆይታ የማደርገው የነብዩን አለይሂ ሰላቱ ወሰላም ሰብአዊ ባህሪዎቻቸውን ከእናንተ ጋር እንተዋወሳለን ኢንሻአላህ። ነብዩ አለይሂ ሰላቱ ወሰላም እጅግ በጣም ከሚታወቁባቸው ጎልተው ከወጡ ባህሪዎቻቸው ውስጥ ዋነኛው ረሕማቸው ነው፣ እዝነታቸው። ቢላሂ አለይኩም እስኪ ወላሂ ሁላችንም እናስበው፣ እዝነት ምድር ላይ ቢኖር ለብዙ ነገሮቻችን ለብዙ ችግሮቻችን መፍትሄ አይሆንም ነበር? የእዝነት እጦት ሁሉም ሰው፣ ሁሉም መንግስታት፣ ሁሉም ግሩፕ የኔ ለኔ ብቻ በማለት በመጠመዱ ብቻ እንጂ ምክንያት እንጂ እዝነት ቢኖር መከባበር ቢኖር ለሌሎች ማሰብ ቢኖር ብዙ ችግሮቻችን ቁልፉ እዛ ላይ ነው ያለው። ብዙ ችግሮቻችን ይፈታሉ ብዬ አስባለሁ። ነብዩ አለይሂ ሰላቱ ወሰላም እዝነት በሁሉም ህይወታቸው ይንጸባረቅ ነበር። ኢነማ አና ረሕመቱን ሙህዳ ያሉት ነብዩ ሰለላሁ ዐለይሂ ወሰለም እኔ እኮ እዝነት ነኝ፣ ሙህዳ ወደ ቀጥተኛ መንገድ ጎዳና ነኝ፣ እኔን የተከተለ የማይጠምብኝ ሰው ነኝ፣ እኔ እዝነት ነኝ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። አላህ ዐዘ ወጀል በቁርአን ላይ ምንድን ነው ያላቸው? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ለዓለማት እዝነት እንጂ ለሌላ አላክንህም ይላቸዋል ነብዩን ዐለይሂ ሰላቱ ወሰላም። የተላኩበት ዋነኛ ዓላማ እዝነት ነው፣ ረሕመተን ሊልዓለሚን ነው። ለዓለማት በሙሉ እዝነት ነው የተላኩት። ለሙስሊሙም ሙስሊም ላለሆነው ለእንስሳው ለአጠቃላይ ፍጡራን እዝነት ነው የተላኩት ነብዩ አለይሂ ሰላቱ ወሰላም። ይህንን ለምን አሉ? ሙስሊሞች ጠይብ ሙእሚኖች እሳቸውን በመከተል በዱንያም በአኺራ ጀነትን እናገኛለን ብለን እናምናለን። ሙስሊም ላልሆኑትም ግን የደግነትን ጫፍ አሳይተዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰው መሆን ምን ማለት እንደሆነ ስታንዳርድ ሆነዋል ነብዩ ሰለላሁ ዐለይሂ ወሰለም፣ መመዘኛ ሆነዋል። የሰው ልጅ እኮ እንደርሳቸው አይነት ደጋጎች ባይኖሩ ኖሮ የክፉነት ጥጉ መጨረሻ አልነበረው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ሰውነት፣ ደግነት ምን ማለት እንደሆነ በታሪካዊ ምሳሌ በተጨባጭ ህይወታቸው
ያሳዩ ነቢይ ናቸው ዓለይሂ ሰላቱ ወሰላም። እዝነታቸውን ስናነሳ ነቢዩ ዓለይሂ ሰላቱ ወሰላም ከመካ ወደ መዲና ተሰደው ከሄዱ በኋላ መዲና 13 ዓመታት 10 ዓመታት ከቆዩ በኋላ ከ10 ዓመታት ስደት በኋላ ተመልሰው ድል አድርገው መካ ሲገቡ እነኛ ከቤት ንብረታቸው ያፈናቀሏቸው፣ ወዳጆቻቸውን የገደሉባቸው፣ በእምነታቸው ምክንያት ብዙ መከራ ያደረሱባቸውን ሰዎች በቁጥጥር ስር አዋሉ። ከሳቸው እጅ ወደቁ። ነቢ ሰለላሁ ዐለይሂ ወሰለም ደግሞ አሁን የሚሳደዱ ሰው አይደሉም፣ መሪ ናቸው። ኃይል እሳቸው ላይ አለ፣ እጃቸው ላይ አለ። የፈለጉትን ውሳኔ መወሰን የሚያስችል ስልጣን ላይ ነበሩ። ማ ተظنون أني فاعل بكم ምን የማደርጋችሁ ይመስላችኋል? እስኪ ንገሩኝ ያሉ ነቢ ሰለላሁ ዐለይሂ ወሰለም ምን የማደርጋችሁ ይመስላችኋል? እስኪ ንገሩኝ። አኹን ከሪም ወብኑ አኺን ከሪም፣ አንተ የቸር ልጅ ነህ፣ የደግ ሰው ልጅ ነህ፣ ደግም ነህ አንተ አሏቸው ነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዝሀቡ ፈአንቱም ጡለቃ፣ ሂዱ እናንተ ነፃ ናችሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሱብሓነላህ። ይቅር ባይ ማለት መበቀል በሚችልበት ሁኔታ ላይ ይቅር ያለ ሰው። ምንም ማድረግ ሳይችል አንድ ሰው ይቅር ሊል ይችላል። የፈለገውን ማድረግ እየቻለ ይቅር ማለት ግን ታላቅነት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ያን ነበር ያደረጉት። ኢዝሀቡ ፈአንቱም ጡለቃ። እንደውም በጣም የሚገርማቸው የነቢዩ ሰለላሁ ዐለይሂ ወሰለም አኽላቅ ትልቅነትን የምናየው አቡ ሱፊያን በወቅቱ የቁረይሾች መሪ ነበር። አቡ ሱፊያን ብዙ ጉዳት ያደረሰባቸው ሰው ነው። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም በስነ ምግባር ልቀታቸው ሊያንበረክኩት ፈለጉ። ደረጃውን ጠበቁለት። መሪ ነውና ክብር ይፈልጋል። ክብር ሊሰጡት ፈለጉ ነቢዩ ሰለላሁ ዐለይሂ ወሰለም። ታዲያ ምን አሉ? መን ደኸለ ፊ በይቲ አቢ ሱፊያነ ፈሁወ አሚን ወመን ደኸለ ልከዕበተ ፈሁወ አሚን። መን ደኸለ ልከዕበተ ፈሁወ አሚን ወመን ደኸለ ፊ በይቲ አቢ ሱፊያነ ፈሁወ አሚን ወመን ደኸለ በይተሁ ፈሁወ አሚን። ካዕባ ውስጥ የገባ ሰው ማንም አይነካውም፣ ሰላም ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ማንም አይተናኮልም። ካዕባ ውስጥ የገባ ሐረም ውስጥ የሆነ ሰው፣ የአቡ ሱፊያን ቤት ውስጥ የገባም ሰው ማንም አይተናኮለውም። የራሱ ቤትም ውስጥ የገባ ሰው ማንም አይተናኮለውም። እዚህ የበለጠ ይቅር ባይነት አዛኝነት የት ይገኘዋል? ጠላቶቻቸውን ያሸነፉት በእዝነታቸው ነቢዩና ዓለይሂ ሰላቱ ወሰላም ለሰዎች ያላቸው ፍቅር ያላቸው እዝነት ሰዎችን ያንበረክክ ነበር። ጠላት ሆነው ሊገሏቸው የመጡ ሰዎችንም አርግቦ ተከታያቸው አድርጎ መመለስ የሚችል ትልቅ ልብ ነበራቸው ነቢዩ ዓለይሂ ሰላቱ ወሰላም። ለነገሩ ምን ይገርማል፣ አላህ ስብሓነሁ ወተዓላ በጣም ብዙ ምርጥ ባህሪ ያላቸው ነቢይ ለይቶ ያደነቃቸው በስነ ምግባራቸው ነበር። ወኢነከ ለዓላ ኹሉቂን ዐዚም፣ በታላቅ ስነ ምግባር ላይ ነህ ሲል ነቢዩን ዓለይሂ ሰላቱ ወሰላም ስነ ምግባራቸውን ነበር ያወደሰው አላህ ስብሓነሁ ወተዓላ። ነቢዩ ዓለይሂ ሰላቱ ወሰላም እዝነታቸው ከተንጸባረቀባቸው በርካታ ክስተቶች መካከል ሰላት ተረጋግተው እየሰገዱ መሀል ላይ አፈጠኑ ሰላታቸው። ሰሃቦቹ ገርሟቸዋል። ምን ነው ያ ረሱላህ፣ እንዴት ነው ሰላቱ እንደፈጠኑ? መሀል ላይ እኮ አፈጠኑባቸው። ነቢዩ ሰለላሁ ዐለይሂ ወሰለም አሉ፣ ሕፃን ልጅ ሲያለቅስ ሰማሁ፣ የሕፃን ለቅሶ ሰማሁ። እናም ሰላቴን አፍጥኜ ያቺ እናት ቶሎ ያን ሕፃን እንድታጠባው ፈልጌ ነው። ነቢዩ ዓለይሂ ሰላቱ ወሰላም አዛኝ ነበሩ። ልባቸውን የሚያረቁበት መደሰቻቸው ማረፊያቸው የሆነውን ሰላት ተረጋግተው እየሰገዱ ባሉበት የሕፃን ልጅ ድምፅ ስለሰሙ፣ የለቅሶ ድምፅ ስለሰሙ ግን ሰላታቸውን ያፈጥሩ ነበር።
በሌላ ጊዜ ደግሞ ስጁድ ላይ ባሉበት ስጁድ እያደረጉ ባሉበት ስጁዳቸው ረዘመ። ነቢዩ ዓለይሂ ሰላቱ ወሰላም ምነው የዛሬው ስጁድ ረዘመ አሏቸው ሰሓቦቹ። ሐሰንና ሁሴይን ላይ ወጥተው እየተጫወቱ ነበር። ጨዋታቸውን እንዲጨርሱ ፈለግኩ አሉ ሰዋሰ አሽረፈል ኸልቅ ከፍጡራን ሁሉ አይነታ ናቸው ዓለይሂ ሰላቱ ወሰላም። ረሕማቸው እዝነታቸው እዚህ ድረስ ነው ብሎ መገመት ይቀላል። ሱብሓነላህ። የታሪክ ጸሐፊያን እንደጻፉት የአህሉ ሲየር ምን ይላሉ? ነቢዩ ዓለይሂ ሰላቱ ወሰላም ከልክ በላይ የተጫነች ግመል እንኳ ሲያዩ ፊታቸው ይቀያየር ነበር፣ ይጨነቁ ነበር። አትጫኗቸው፣ ከአቅማቸው በላይ ይሉ ነበር ነቢ ሰለላሁ ዐለይሂ ወሰለም። أقول قولي هذا واستغفر الله لي ولكم. السلام عليكم ورحمة الله وبركاته.